ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ የአሜሪካን ዲሞክራቶች በፕሬዚዳንት ትራምፕና በቅርብ ረዳቶቻቸው ላይ ሰፊ የሙስና ክስ ሊከፍቱባቸው እንደሆነ ተዘግቧል። ይህንን በተመለከተ ዝርዝር መረጃ ይኖረናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናልፍ ኢራን በታሪኳ ትልቅ የተባለ የቀብር ስነ ስርዓት ታዘጋጅ መሆኑን ታውቋል። የዓለም አቀፉ ማህበረሰብ ግን ትኩረቱን በአዲሱ መሪ ላይ ያሳርፏል። ይህንንም በተመለከተ ሌላ ዝርዝር ያለ መረጃ ይኖረናል። እስከ መጨረሻ አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ትሰማላችሁ። አሁን ወደ መጀመሪያው ዝርዝር መረጃችን እናልፋለን። በአሜሪካን የፖለቲካ መድረክ ከፍተኛ ትኩረትን የሳበው የዲሞክራቶች አዲስ የፖለቲካ ስትራቴጂ የፕሬዚዳንት ዶናልድ ትራምፕንና የቅርብ ረዳቶቻቸው ላይ ያነጣጠረ ሰፊ የምርመራ ዕቅድ ይፋ መሆኑን ያሳያል። ዲሞክራቶች በትራምፕ አስተዳደር ላይ ጠንከር ያለ ክስ እየሰነዘሩ የሚገኝ ሲሆን ድርጊቱን በአሜሪካ ታሪክ ውስጥ ታይቶ በማይታወቅ እና እጅግ ከፍተኛ ትርፍ ያጋበሰ ፕሬዚዳንትነት ሲሉ ይገልጹታል። እንደ ዲሞክራቶች እምነትና ክስ ከሆነ ፕሬዚዳንት ትራምፕ ከ2024 ከተካሄደው ምርጫ ማሸነፋቸውን ተከትሎ ስልጣናቸውን ለግል ጥቅም በማዋል በቢሊዮን ዶላር የሚቆጠር ትርፍ ማጋበስ ችለዋል። ይህ ሁኔታ ፕሬዚዳንት ትራምፕ የዋይት ሃውስ ወንበራቸውንና ስልጣናቸውን ተጠቅመው የቅርብ ቤተሰቦቻቸውን፣ ጓደኞቻቸውንና የገንዘብ ለጋሾቻቸውን ከፍተኛ የገንዘብ ትርፍ እንዲያገኙ ምቹ ሁኔታዎችን ፈጥሯል የሚል ክስ እንዲሰነዘርባቸው ምክንያት ሆኗል። ይሁን እንጂ የዋይት ሃውስ ባለስልጣናትና የሪፐብሊካን ፓርቲ አባላት የተሰነዘረውን የሙስና ክስ ሙሉ በሙሉ ውድቅ በማድረግ ላይ ይገኛሉ። ሪፐብሊካኖች በፕሬዝዳንቱ በኩል ምንም አይነት የጥቅም ግጭት እንዳልተካሄደና ሕግን የጣሰ አሰራር እንደሌለ በመግለጽ ፕሬዚዳንት ትራምፕን ከማንኛውም አይነት ምርመራ ለመከላከል ጠንካራ አቋም ይዘዋል። ይህ በእንዲህ እንዳለ ዲሞክራቶች የሪፐብሊካኖችን መከላከያ በመንቀፍ ሪፐብሊካኖች ከዚህ ቀደም በተመሳሳይ መልኩ የቀድሞውን ፕሬዚዳንት ጆ ባይደንን ቤተሰብ የንግድና የፋይናንስ እንቅስቃሴ በጥልቅ መርምረው የነበረ መሆኑን አስታውሰው አሁን ላይ ግን የትራምፕ ላይ የሚነሳውን ጥያቄ ለመቀበል ፈቃደኛ አለመሆናቸው ትንግርት እንደሚፈጥርባቸው አስታውቀዋል። ዲሞክራቶች ይህንን በትራምፕ ዙሪያ የሚታየውን የሀብት ማጋበስ ሂደት ፕሬዚዳንታዊ የወርቅ ጥድፊያ ሲሉ የሰየሙት ሲሆን ድርጊቱም ግልጽ የሆነ የሙስና መገለጫ መሆኑን በጽኑ ይናገራሉ። ዲሞክራቶች ይህንን አካሄድ ሙሉ በሙሉ ለማጋለጥና ለማስቆም በማሰብ በመጪው ኖቬምበር በሚካሄደው የመሃል ዘመን ምርጫ ላይ ትልቅ ትኩረትን ሰጥተዋል። በዚህ አገር አቀፍ ምርጫ የህዝብ ተወካዮች ምክር ቤትን ወይንም የአሜሪካን የታችኛውን የፓርላማ ምክር ቤት በአብላጫ ወንበር መልሰው ካሸነፉ በፕሬዚዳንት ትራምፕ የቅርብ ተባባሪዎችና ረዳቶቻቸው ላይ በርካታ የፍርድ ቤት የጥሪ ትዕዛዞችን በይፋ ለመስጠት አቅደዋል። ይህ የምክር ቤቱ ወንበር መመለስ ዲሞክራቶች በህግ የተሰጣቸውን የምርመራና የማስገደድ ስልጣን ተጠቅመው የዋይት ሃውስን ምስጢራዊ አሰራሮች ወደ አደባባይ ለማውጣት ሰፊ እድል ይሰጣቸዋል። ለዚህ ለሚጠቀሰው ሰፊ የህግና የፖለቲካ ምርመራ ዋና ካርታና መረጃ ሆኖ የሚያገለግለው የትራምፕን ሰፊ የፋይናንስ እንቅስቃሴ የያዘው ባለ 927 ገጾች ሰነድ ሲሆን ይህ ሰነድ 2.2 ቢሊዮን ዶላር የፋይናንስ መረጃን በዝርዝር የሚያሳይ ነው። በተለይም እንደ አውሮፓውያን አቆጣጠር 2025 ዓ.ም በገንዘብ ረገድ ለፕሬዚዳንት ትራምፕ እጅግ ስኬታማና ትርፋማ ዓመት እንዲሆን አስተዋጽኦ ያደረጉትን እያንዳንዱን ታዋቂ የንግድ ስምምነቶችና ስራዎችን ያሳያል። በተጨማሪም ሰነዱ አዳዲስ የዲጂታል ገንዘብ ግብይቶች ወይንም የክሪፕቶ ከረንሲ ጋር የተያያዙ ምስጢራዊ የገንዘብ እንቅስቃሴዎችን የሚጠቁሙ ፍንጮችን አካቶ የያዘ መሆኑ ተመልክቷል። ወደ ሌላኛው መረጃችን ስናቀና ኢራን በዩናይትድ ስቴትስ እና በእስራኤል ጥምር የአየር ድብደባ የተገደሉባትን ከፍተኛ መሪ አያቶላ አሊ ሀሚኒን ለመሸኘት ለቀናት የሚቆይ አገር አቀፍ ሐዘንና የስንብት ስነ ስርዓት በይፋ ማስጀመሯን አስታውቃለች። ከፍተኛው መሪ ባለፈው የካቲት ወር መጨረሻ ላይ በተሰነዘረው ጥቃት ሕይወታቸው ማለፉ የሚታወስ ሲሆን አሁን ላይ አስክሬናቸው ወደ ዋና ከተማው ቴሄራን በሚገኘው ታላቁ የሞሳላ መስጊድ ውስጥ ለህዝብ እይታ ቀርቧል። ይህንን ታላቅ የስንብት መርሃ ግብር ተከትሎ በኳታርና በፓኪስታን አደራዳሪነት በአሜሪካና በኢራን መካከል ሲካሄድ የነበረው የሰላም ድርድር ለጊዜው መቋረጡ የተገለጸ ሲሆን ውይይቱ ከቀብር ስነ ስርዓቱ ማጠቃለያ በኋላ በተቻለ ፍጥነት እንደሚቀጥል ተነግሯል። በጥብቅ የደህንነት ጥበቃና የትራፊክ እገዳ ውስጥ የተጀመረው ይህ ስነ ስርዓት የሀገሪቱ ታዋቂ የጦር ጀነራሎች፣ የውጭ አገር መሪዎች እንዲሁም እንደ ሐማስና ሄዝቦላህ ያሉ የክልሉ ታጣቂ ቡድኖች ልዑካን የተገኙ ሲሆን ከ15 እስከ 20 ሚሊዮን የሚደርስ ህዝብ ይሳተፋል ተብሎ ይጠበቃል። ይህ በኢራን ታሪክ ትልቁ ይሆናል የተባለው የቀብር ስነ ስርዓት በከፍተኛ ስሜት ውስጥ የተጀመረ ቢሆንም የዓለም አቀፍ ማህበረሰቡ ትኩረት ግን
አባታቸው ከተገደሉ ከአንድ ሳምንት በኋላ ከፍተኛ መሪ ሆነው የተሰየሙት የካሚኒ ልጅ ሞሽታባ ካሚኒ ላይ አርፈዋል። ሞሽታባ ካሚኒ እስካሁን በአደባባይ ያልታዩና በጽሁፍ ማመልከቻዎች ብቻ እየተገናኙ የሚገኙ ሲሆን አባታቸው በተገደሉበት ጥቃት ቆስለው እንደነበር ቢነገርም የጉዳታቸው መጠን ግን ምን ያህል እንደሆነ እስካሁን አልታወቀም። ባለስልጣናት ስነ ስርዓቱ በሚካሄድበት ወቅት ሊፈጠር የሚችለውን ከፍተኛ ሙቀትና የሰዎች መተፋፈን ሰዎች እንዲጠነቀቁ ተደጋጋሚ ማስጠንቀቂያ እየሰጡ ሲሆን በጎ ፈቃደኞች ደግሞ ለአልቃሾች ውሃና ምግብ ለማቅረብ የተረባረቡ ይገኛሉ። በሌላ መልኩ የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የቭላድሚር ፑቲን ልዩ መልእክተኛ ሆነው በቴህራን በመገኘት ለሟቹ መሪ ያላቸውን አክብሮት የገለጹ ሲሆን ይህም የሀገራቱን የጠበቀ ወታደራዊና ዲፕሎማሲያዊ ወዳጅነት ያሳያል ተብሏል። ይህ በኢራን ውስጥ የተፈጠረው ከፍተኛ ውጥረት በጎረቤት ሀገራትና በዓለም አቀፍ ወታደራዊ ጥምረቶች ላይ ተጽዕኖ ማሳደሩን የቀጠለ ሲሆን በኢራን የሚደገፉት የየመን ሁቲ አማጽያን የሳውዲ አረቢያ የጦር አውሮፕላኖች የአየር ክልላቸውን ጥሰዋል በማለት በሳውዲ አየር ማረፊያ ላይ ጥቃት ሊሰነዝሩ እንደሚችሉ ዝተዋል። በእስራኤልና በአሜሪካን በኩል ደግሞ መሪዎቹ ቤንያሚን ኔታንያሁና ዶናልድ ትራምፕ ኢራን ላይ የጋራ ጥቃት ከሰነዘሩ ከጥቂት ሳምንታት በኋላ ለመጀመሪያ ጊዜ በአሜሪካ ለመገናኘት ተስማምተዋል። ይህ በእንዲህ እንዳለ በአውሮፓ በኩል አሜሪካን ወታደራዊ ድጋፏን በመቀነሷ የኔቶ አባላት ያጋጠማቸውን የጦር መሳሪያ ክፍተት በራሳቸው ለመሙላት እየተንቀሳቀሱ ባለበት በዚህ ጊዜ በአሜሪካና በኢራን የተደረሰው የተኩስ አቁም ስምምነት ዓለም ለገባችበት የኢኮኖሚ የፖለቲካና የጦር መሳሪያ ቀውስ ትንሽ እፎይታን ይሰጣል ተብሎ ተገምቷል። በመጨረሻም ወደ አጫጭር መረጃዎቻችን ስናልፍ በዩናይትድ ስቴትስ እየተስፋፋ ባለው ከባድ የሙቀት ማዕበልና በአርቲፊሻል ኢንተለጀንስ የዳታ ማዕከላት ምክንያት እየጨመረ የመጣውን የኃይል ፍላጎት በሀገሪቷ የኤሌክትሪክ አውታሮች ላይ ከፍተኛ ጫና ፈጥሯል። ይህ ሁኔታ ባለው የኃይል መሰረት ልማት ላይ ወሳኝ ድክመቶች እንዳለ ያጋለጠ ሲሆን አሁን በስራ ላይ ያሉት የኤሌክትሪክ አውታሮች የአየር ንብረት ለውጥንና የቴክኖሎጂ እድገትን በአንድ ላይ ለማስተናገድ የሚችል ዘላቂ አቅም አላቸው ወይ የሚያስብል ከፍተኛ ጥያቄን በፖለቲከኞች ዘንድ እያስነሳ መሆኑ ተነግሯል። በሌላ ዜና ናሳ ውድ የሆነውን የጠፈር ቴሌስኮፕ ወደ ምድር ተከስክሶ እንዳይጠፋ ለመታደግ አስቸኳይ የሮቦት ተልዕኮ ጀምሯል። ለዚህ ተልዕኮ የተዘጋጁት ባለ 3 ክንፍ ልዩ መንኮራኩሮች በተሳካ ሁኔታ ወደ ምህዋር ተወነጨፉ ሲሆን ዋና ዓላማው አደጋ ላይ ያለውን ቴሌስኮፕ በመጥለፍና በማረጋጋት ውድ የሳይንስ መሳሪያዎችን ከጥፋት ለማዳን ነው። በሌላ ዜና የቬኔዙዌላ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ በመንግስታቸው የአደጋ አያያዝ ላይ የሚሰነዘሩትን ትችቶች በፖለቲካ የተነሳሳ ፕሮፓጋንዳ ሲሉ በአደባባይ ውድቅ አድርገዋል። ፕሬዝዳንቷ ይህንን መግለጫ የሰጡት በሰፊው የመሬት መንቀጥቀጥ ውድመት ምክንያት በመንግስት ላይ እየበረታ የመጣውን የህዝብ ወቀሳ ለመከላከልና የአስተዳደራቸውን የነፍስ አድን ጥረት ትክክለኛነት ለማስረዳት በማለም ነው። በሌላ ዜና ከዓለም ዋንጫ ጋር በተያያዘ የግብጽ ብሔራዊ የእግር ኳስ ቡድን በዳላስ ፖሊስ መኮንን ላይ ተጫዋቾቻችንን ትሬዜጌን እና የቡድኑን ዳይሬክተር ሐሰንን በሆቴላቸው ውስጥ ገፍትሯል ሲል ይፋዊ ክስ ሰንዝሯል። ይህ ክስተት የተከሰተው የግብጽ የዓለም ዋንጫ ጨዋታ ከመጀመሩ በፊት ሲሆን የጥበቃ መኮንኑ ከአንድ አድናቂ ጋር በመሆን ተጫዋቹንና የቡድኑን ባለስልጣናት እንደገፋቸው ተገልጿል። በሆቴሉ ውስጥ በተፈጠረው ይህ አካላዊ ግጭት በግብጽ ልዑካን ቡድን ዘንድ በውድድሩ ወቅት ስላላቸው ደህንነትና አያያዝ ከፍተኛ ስጋት ፈጥሯል። በመጨረሻም የሆላንድ እግር ኳስ ማህበር በዓለም ዋንጫ ውድድር ከሞሮኮ ጋር በነበራቸው ጨዋታ በፍጹም ቅጣት ምት ተሸንፈው ከተሰናበቱ በኋላ ተጫዋቾቹ ላይ የተሰነዘረውን የዘረኝነት ስድብ ተከትሎ ጠንካራ የሕግ እርምጃ ለመውሰድ ማቀዱን አስታውቋል። ይህ ሽንፈት በማህበራዊ ሚዲያ ላይ በተለይም በቡድኑ ውስጥ ባሉ ጥቁር ተጫዋቾች ከፍተኛ የጥላቻ ማዕበል ያስከተለ ሲሆን ማህበሩ እነዚህን አድሏዊ ድርጊቶች በፍጹም ተቀባይነት የሌላቸው መሆናቸውን በመግለጽ አትሌቶቹን ከዘረኝነት ጥቃት ለመከላከል የሕግ መንገድ ለመከተል ቆርጦ ተነስቷል። ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው ያላችሁበት በሰላም ነው።